በህይወት መስመራችን መልስ ያላገኘንባቸው ነገሮቻችንን ለማወቅ እንመራመራለን፣ እንጠይቃለን። እንዴት ተፈጠረ? ለምን እንደዚያ ሆነ? ለምን የለምን ጥያቄ ደግሞ ሰፊ ነው። ብዙ ምርምሮችን ከዛ መልስን ይዞ ይመጣል። ለምን የሚባል ቃል ታውቃላችሁ አይደል? ለምን ብዙ ሐሳብ አለው። ያው ጥያቄ ሲያጭር ነው ትክክል የሚሆነው። መልስን የሚሻ አይምሮ፣ ዕውቀትን የተጠማ ተፈጥሮ ሁሌም ይጠይቃል። አንድ ሰው ጥያቄ ምንድነው ተብሎ ለቀረበለት ጥያቄ በአይምሮአችን ውስጥ ለመልሱ የምንከፍተው ቦታ ነው ብሎ ተናገረ። ምን ማለት ነው ሲሉት ጥያቄ የሌለው ሰው አይምሮ ድፍን ነው፣ መልሱ ቢሰጠውም ማስቀመጫ ቦታ የለውም። ስለዚህ ነው ብዙ ሰዎች መልሱ ቢኖርም ማስቀመጫ ስለሌላቸው ጥለውት ይሄዳሉ። ጥያቄ ያላቸው ሰዎች ግን ለመልሱ ቦታ አላቸው የሚለው። በዚህ ሳምንት ለንባብ የበቃው ለምን የተሰኘው መጽሐፍም በጥያቄ ገጸ ባህሪዎች የተሞላ መልስ ለማግኘት በሚደረግ ውጣ ውረድ የተከተበ ነው። ደራሲው አዱኛ ሂርጳ ሲሆን የቀደመ ስራው የለምን አሻራ ይሰኛል። አሁን ደግሞ ለምን የሚል ልቦለድን ለንባብ አብቅቷል። ይህ መጽሐፍ የሚነግረን ሰዎች በራሳቸው በቤተሰባቸው እንዲሁም ደግሞ በሀገራቸው ለምን ብለው ጠይቆ ለመፍትሄ እንዲሰሩ ነው። ስለዚህ ለምን ባይነትን በትክክለኛ አተገባበርና አተያይ እንዲያዩት የሚያደርግ መጽሐፍ ነው። በልብ ወለድ መልክ ነው የተጻፈው። ነገር ግን አሁን ያለንበት ነባራዊ ሁኔታ በሁሉም አቅጣጫ የሚያሳየን መጽሐፍ ነው። የታሪኩ ዋና ገጸ ባህሪ አበበ ይባላል። እሱ ነው ብዙ ተቋማት ላይ የሄደ ለምን የሚለውን ነገር እያገዘ ሰዎች በልባቸው ውስጥ ያለው ለማስረዳት ሳይሆን ለመረዳት እና በውስጣቸው ያለው ነገር እንዲያወጡ በማድረግ አንዳንድ ጊዜ አይቀበሉትም፣ ግን ያንን ሁሉ ታግሎ አሸንፎ ለሀገር ደስታ ለሀገር ኩራት የሆነ ኦፕቲሚስቲክ ምንለው አይነት ገጸ ባህሪ ነው። እንዲህ አይነት ሰዎች እንዲበቅሉ እና ተስፋ እንዳይቆርጡ ሊያነሳሳ የሚችል ገጸ ባህሪ ነው። በተለይ ደግሞ በዚህ ጊዜ አንድ ትልቅ የለውጥ ሐሳብ ሆነ የመጣው የኢትዮጵያ እግር ኳስ ጉዳይ ነው በዚህ በለምን ባይነት። ስለዚህ ሳይንስንና ልቦለድን አጣምሮ አገራችንን እግር ኳስ እንዴት አድርገን መለወጥ እንችላለን በሚለው ላይ ሰፋ ያለ ምናልባት ወደ 40% የሚሆን ሰፊ ሽፋን የሰጠ መጽሐፍ ሳነበው መጽሐፉ የነባሩ አጻጻፍ ስታይል ውስጥ ሆኖ እና ካራክተሮቹም ሄሮ ሆነው ግን ሂሮነታቸው በማይቻል ነገር ውስጥ ነው። ሴት ናት፣ ግን የምትጋፈጠው ነገር በተለምዶ የወንድ የምንለው አይነት ነው። ወንድ ነው ግን አለመቻል ውስጥ ያለ ወንድ ነው ማለት ዊልቸር ማለት ሲምቦሊካሊ በቦታ መገደብ መወሰን ነገር ነውና የማይቻል ነገር ነው። እዛ ውስጥ ያለውን ፕሮሰስ ነው። ሁለቱ ተጋጭቶብኝ ነበርና ግን ኋላ ላይ ሳስበው ይሄ የመጽሐፍ ቅዱሳዊ ንቡር ጠቃሽ አውዳዊ ሁኔታዎች ናቸው የሚል አንደርስታንዲንግ ውስጥ መጣውና ይሄ አንድ ራሱን የቻለ አካሄድና መንገድ ነው የሚል ነገር ተፈጥሮ የሰው ልጅ የእናቱን ማህፀን ተሰናብቶ የዚህችን ዓለም አየር መሳብ እንደጀመረ ሰናይና እኩይ ወደሚፈራረቁበት ምድር የመከሰት ትርጉም ምን ይሆን ከሚለውና ሊያመልጠው ከማይችለው የህይወት ጥያቄ ጋር መላተሙ አይቀርም። ብዙሃኑ በጥያቄ የተሞላውን አየር ወደ ውስጥ እየማገ ህሊናውን በሽሽት ትርኳሽ እየጠበሰ በምን አገባኝ ስሜት የለምንን አሰላስሎት ከራሱ ህሊና ወደ ሌላው ይገፈትረዋል። ጥቂቱ ግን ለምን የተሰኘችው ምትሃተኛ ቃል ልቡን እንድታቀልጥ ይፈቅዳል። በትንሿ ጠጠር አለመቻልን ተፋልሞ ለማንበርከክ ራሱን አሳልፎ ይሰጣል። ከመጽሐፉ እንደምንረዳው ለምን በተሰኘችው ምትሃተኛ ቃል ልቡን እንዲቀልጥ የፈቀደ ትውልድ በሚያገኘው መልስ ሀገርን የሚያቀና ይሆናል። ሰዎች ለምን ብለው ሲጠይቁ ነው ወደ መፍትሄው የሚሄዱት። ስለዚህ ጠያቂ ትውልድ፣ ተመራማሪ ትውልድ ነው ሀገርን የሚለውጠው። ስለዚህ አለመቻልን ሰብታይትሉ ወይም የመጽሐፉ ንዑስ ርዕስ የሚለው አለመቻልን የምትፋለመዋ ትንሿ ጠጠር ነው የሚለው። ብዙ አለመቻል የሚመስሉ ነገሮች አሉ፣ ግን ለምን ብለው ጠይቀው ለሀገራቸው በቀና ልብ ለሚሰሩ ለሚተጉ ዋጋ ለሚከፍሉ የማይቻሉ የሚመስሉ ነገሮች ይቻላሉ። ስለዚህ ጠያቂነት በቤት ውስጥ፣ ጠያቂነት በተቋማት ውስጥ፣ ጠያቂነት በትምህርት ቤት መስፋፋት አለበት።
ከለምን አሻራ በጣም ያዱኛ እድገቱ ከለምን ጋር ያሳለፈው ትግል ባለፉት 5 ዓመታት በጣም ጠርቶ የወጣበት አክቹአሊ ከአሻራ ወደ ምን ልበለው አሻራ በጣም በብዙ እንትን የሚገኝ ደቃቅ ነገር ነው። የመጀመሪያው መጽሐፍ የለምን አሻራ ነው። አሻራ አይታይም አይደል? ከዛ አንፃር ሲታይ ይሄ የለምን ፍልሚያ ነው። እዚህ መጽሐፍ ውስጥ የምንማረው ትልቁ ነገር ያለንበት ሁኔታዎች ማተር እንደማያደርገን ለምን ብለን መጠየቅ እንዳለብን ከሆነ ከሞተ ነገር ውስጥ ትንሣኤ ይሆናል ብሎ ማመንን ከማይቻል ነገር ውስጥ እነዚህ ነገሮች የለምን ጥያቄዎች ናቸው።